ሌላ ምንም ነገር የለውም። እንዲህ አድርጉ እንደዛ ሂዱ ምናምን አላችሁ። ቤት የምትውሉ ከሆነ የት የምትውሉ ከሆነ የምታዩትንና የምትውሉበትን ቦታ ማስተካከል። በተለይ ደግሞ አሁን ሶሻል ሚዲያ ስለበዛ የምትገቡባቸው ሚዲያዎች ሄዳችሁ የምታዩቸው ሚዲያዎች ምን አይነት ሚዲያዎች ናቸው? ንጽጽር ቤት የሚውል ሰው ሀቂቀተን መነግርሽ አሁን አንድ ሰው ሁሱ ጋር ዝም ብሎ መዋል ካበዛ በጣም እንትን ይላል። ይሄ ለዛ ነገር ያለው ፍቅሩ ይጨምራል። ከዛ በኋላ ራሱ መጠየቅ ይጀምራል። እንዴ እሱ ሌት እንዴት እንደዚህ ሊሆን ይችላል? ሌሎችን ያህል እና ቡኪ እዛ መጥቶ ሲያወሩ ያህል እነ ሳላህን ያህል እነ ኢብራሂምን ያህል እነዛን ሲያይ አሃ እኔ ምን እያደረግኩ ነው ሰውን። ከዛ በኋላ መጠየቅ ይጀምራል። ኢንቦክስ ሄዶ ይሄን ነገር እንዴት ነው መማር የምችለው? ቁርአን የሚቀሩ ወጣቶችንም ሲያይ የሆነ ዲን ላይ የሚንቀሳቀሱ ልጆችን ሲያይ ሁሉ ጊዜ እነሱ ቤት ላይቫቸው ላይ በሚመጣ ሰዓት ያን ነገር በሚያዳምጥ ሰዓት ምን ያደርገዋል? ያ ነገር ኢንስፓየር ያደርገዋል። ብዙ ጊዜ አሁን ሴቶች አይተሽ ከሆነ ረህማ ነኝ የሁሱ ተማሪ እንትና ነኝ እንትና ተማሪ ምናምን ብለው ይጽፋሉ። ለምንድን ነው እንደዛ የሚሉት? ሁሉ ጊዜ ከሚውሉበት አንጻር እኮ ነው። ደጋግሞ ሲውሉ ያ ነገር በቃ በጣም ይሰባቸውና ተማሪ ሆነው ይቀራሉ። ሁሉ ጊዜ እዛ ቤት ሳይገቡ አይቀሩም። ስለዚህ ያ ነገር ደግሞ ምን እያደረጋቸው ይሄዳል? ኢንስፓየር እያደረጋቸው የሆነ ሰዓት ላይ የሚገርሙ ሰዎች ሆነዋል እነሱ። እና ዋናው ነገር ውሎ ነው። ሰው ውሎን ይመስላል ይባላል። ከጥሩ ሰው ጋር መዋል፣ ከጥሩ በቃ እኛን ከሚመስል ሰው ጋር መዋል ይላሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም። ጥሩ ጓደኛና መጥፎ ጓደኛ ያለው ሰው ልክ እንደ ሽቶ ሻጭ፣ ጥሩ ጓደኛ ያለው ሰው ልክ እንደ ሽቶ ሻጭ ነው። አንቺ ከጥሩ ሰው ጋር ከዋልሽ ማለት መጥፎ ነገር ሐራም ነገር ወደ ሐራም ነገር የማይወስድሽ ኸይር ነገር ላይ የሚያበረታሽ ዲን ላይ የምታጠነክርሽ እንደዚህ አይነት ጓደኛ ካለችሽ ከሽቶ ሻጭ ጋር እንደመዋል ማለት ነው። ሽቶ ባትገዢ እንኳን ከዛ ከሽቶ ሸቶሽ ትመጫለሽ። ገብቶሻል? መጥፎ ጓደኛ ጋር ደግሞ በቃ የማይሆን ሐራም ነገር ላይ ማላ ያኒ ትርጉም የሌለው ነገር ላይ ደግሞ የሚገፋፋሽና የምትገፋፋሽ የሆነ ጓደኛ ካለሽ ደግሞ እንደዚህ አይነት ሰው ጋር የምትውይ ከሆነ ልክ ወናፍ ይሄ ቢላ የሚሰሩ ሰዎች ታውቂያለሽ አይደል? ኢትዮጵያ ላይ ወናፍ የሚባል ነገር አለ። እንደዚህ ሁለት እንትን ያለው እንዲህ የሚነፋ ወናፍ የሚባል ነገር አለ። ልክ እንደ ወናፍ እንትን ነው፣ እንደ ቢላ እንትን ማለት ነው። እና በቃ ከዛ ምንም አብራሹ ብትቀመጪ እዛ ጭስ ነው እንትን የሚልሽ፣ ምንም የምትገዢውን ነገር የለም። እና ዋናው ምንድነው ሰው ውሎን ይመስላል ነው። ውሎ ማስተካከልና የምናየውን ነገር እና ራሳችንን መጠየቅ። ወጣቶችም እኔ የት ነው ያለሁት? እንትና የት ነው ያለው? እስካሁን ለምን ተዘናጋው? እስኪ እንመልከት። በዙሪያችን የነበሩ ጓደኞቻችን እገሌ ቁርአን ሐፍዟል፣ እገሊት በጣም ምርጥ እንትን በጣም በፊት እንትን የነበረች አሁን ማሻአላህ ዲኗ ላይ ጠንካራ ሆና አጥብቃ ምናምን በቃ ጎበዝ ሆናለች። ሁሉም በቃ ጥሎን ሄዷል። ግማሹ ንጽጽር ተምሮ በጣም ፐርፌክት ሆኖ ሰውን እያስተማረ ነው፣ ሰው እያሰለመ ነው። በዚህ ጋር ደግሞ ግማሾቹ ኸይር ነገር ላይ ቁርአን ላይ እንትን ብለው ራሳቸውን ፐርፌክት አድርገዋሉ። አንዷ ደግሞ በዚህ ጋር ልጆቿ ላይ በጣም ጠንከራ ልጆቿን የተሻለ ቦታ አድርሳለች። እኛስ? ዋናው መጠየቅ፣ ራስን መጠየቅ።